በኢራን መካከለኛ ክፍል የምትገኘው ኤስፋን ግዛት ከሚኒ ሻህር በተባለ አካባቢ የአንድ የጦር ሄሊኮፕተር ተከስክሶ የአራት ሰዎች ሕይወት ማለፉ ተሰምቷል። ዛሬ ማክሰኞ የካቲት 17 ቀን 2018 ዓ.ም ረፋድ ላይ የተከሰተው ይህ አደጋ ሄሊኮፕተሩ በዶርቼ ወረዳ የሚገኘው የአካባቢው የጅምላ አትክልትና ፍራፍሬ ገበያ ግቢ ውስጥ በመውደቁ መሆኑ ተገልጿል። በአደጋው የሄሊኮፕተሩ አብራሪና ረዳት አብራሪው ወዲያውኑ ሕይወታቸውም አልፈዋል። በተጨማሪም ሄሊኮፕተሩ በገበያው ግቢ ውስጥ ሲከሰከስ በቦታው የንግድ ስራ ላይ የተሰማሩ የነበሩ ሁለት ሲቪሎች ለህልፈት መዳረጋቸውን ተረጋግጧል። የተከሰከሰው ሄሊኮፕተር የኢራን ጦር ንብረት እንደሆነና በወቅቱ ለበረራ ልምምድ ወይም ለስልጠና አገልግሎት ላይ እንደነበረም ተገልጿል። ሄሊኮፕተሩ በተከሰከሰበት ወቅትም ከፍተኛ ጭስና እሳት ተነስቶ የነበረ ቢሆንም የአካባቢው እሳት አደጋ መከላከያ ሰራተኞች በቦታው ደርሰው እሳቱን መቆጣጠርም ችለዋል። የአደጋው መንስኤ ምን እንደሆነ እስካሁን በይፋ ያልተገለጸ ሲሆን አንዳንድ መረጃዎች የቴክኒክ ብልሽት ሳይኖር እንደማይቀር እየጠቆሙ ነው። የኢራን ባለስልጣናት በአደጋው ዙሪያ ጥልቅ ምርመራ መጀመራቸውን አስታውቀዋል። ይህ አደጋ የተከሰተው ባለፈው ሳምንት በኢራን ሐምዳን ግዛት ውስጥ ኤፍ4 ተዋጊ ጄት ተከስክሶ የአንድ አብራሪ ህይወት ባለፈ በሳምንቱ ነው። በኢራን ምዕራባውያን ማዕቀብ ምክንያት ለረጅም ጊዜ ያገለገሉ አውሮፕላኖችና ሄሊኮፕተሮች የመለዋወጫ ዕቃ እጥረት ስለሚያጋጥማቸው መሰል የአየር ላይ አደጋዎች በተደጋጋሚ እንደሚከሰቱ ዘገባዎች ያመላክታሉ። በሌላ በኩል በቴህራን ዩኒቨርሲቲ በአሚር ካባርና በታዋቂው አልዛሃር ሴቶች ዩኒቨርሲቲ ውስጥ የሚሰሙት ድምጾች አንድ ናቸው። ነጻነት። ተማሪዎቹ ባንዲራዎችን ሲያቃጥሉና ከጸጥታ ኃይሎች ጋር ሲገጥሙ የሚያሳዩ ቪዲዮዎች ዓለምን እያደረሱ ነው። ይህ ያመጻ የመጣውም እንዲህ አይደለም። ለዓመታት በዘለቁ የኢኮኖሚ ማዕቀብና የኑሮ ውድነት እንዲሁም በፖለቲካ ጭቆና የተማረረ የኢራን ወጣት ክፍል ነው። ሀገሪቱ ከአሜሪካ ጋር ወደ ከፋ ግጭት እያመራችበት ባለችበት በዚህ ወሳኝ ወቅት በድጋሚ ፈንድተዋል። ለኢራን ከፍተኛ መሪ አያቶላ አሊ ካሚኒ ይህ የ36 ዓመት ስልጣናቸው ትልቅ ፈተና ነው። በውጭ በኩል የአሜሪካ የጦር መርከቦች ከበዋቸዋል። በውስጥ ደግሞ የሀገሪቱ የወደፊት ተስፋ የሆኑ ተማሪዎች አይበቃም ወይ እያሉ ነው። ፕሬዚደንት ዶናልድ ትራምፕ ይህን የውስጥ ያለመረጋጋት በንቃት የተከታተሉ ነው። የአሜሪካ ስትራቴጂ ግልጽ ነው። የኢኮኖሚና ወታደራዊ ጫናዎች በማክረር የኢራን መንግስት በውስጥ ተቃውሞና በውጭ ስጋት መከላከል ተጨንቆ ለድርድር እንዲንበረከክ ማድረግ። ትራምፕ በቅርቡ በሰጡት መግለጫም በድርድር ስምምነት ላይ ካልተደረሰ ለኢራንና ለህዝቧ መጥፎ ቀን ይሆናልም ሲሉ አስጠንቅቀዋል። ዋሽንግተን የኢራን ተማሪዎች ተቃውሞ መንግስቱን ያዳክመዋል የሚል እምነት አላት። ይሁን እንጂ የኢራን ባለስልጣናት ይህን የጠላት ሴራ በማለት እየፈረጁት ሲሆን በሺዎች የሚቆጠሩ ሰዎች እያሴሩና ተቃውሞውን በኃይል ለመጨፍለቅ እየሞከሩ ነው። ተማሪዎች በቴህራን አደባባዮች ላይ ድምጻቸውን የሚያሰሙበት በዚህ ቅጽበት በባህር ላይ ደግሞ ሌላ አይነት እንቅስቃሴ የተደረገ ነው። የአሜሪካ ባህር ኃይል የዓለማችን ግዙፍ የጦር መርከብ ዩኤስኤስ ጀርድ አር ፎርድ አቅጣጫውን በማስቀየር ወደ ቀጠናው እንዲገባ አዟል። ይህ መርከብ በአሁኑ ወቅት በሜዲትራኒያን ባህር በኩል ወደ መካከለኛው ምስራቅ እያመራ ሲሆን ቀደም ሲል በአረብ ባህር ከነበረው የዩኤስኤስ አብርሃም ሊንከን ጋር ይቀላቀላል። ሁለቱ የአሜሪካ አውሮፕላን ተሸካሚ ግብረ ኃይሎች በአንድ ጊዜ በኢራን አቅራቢያ መገኘታቸው ብርቅዬና አስፈሪ ወታደራዊ መልእክትም አለው። ይህ ወታደራዊ እንቅስቃሴ ለተቃዋሚ ተማሪዎች ከጀርባቸው አለን የሚል የተዘዋዋሪ መልእክት ሲሆን ለኢራን መንግስት ደግሞ ብትሳቱ ዋጋ ትከፍላላችሁ የሚል ግልጽ ማስጠንቀቂያ ነው። ውጥረቱ ከኢራን አልፎ ወደ ሊባኖስ ተሻግሯል። አሜሪካ በቤይሩት ከሚገኘው ኤምባሲዋ ሰራተኞችን እያስወጣች ነው። 50 የሚሆኑ የኤምባሲው ሰራተኞችና ቤተሰብ አባላት በድንገት ከቤይሩት ሲበሩ ታይተዋል። ይህ እርምጃ ትልቅ ትርጉም አለው። አሜሪካ የኢራን መንግስት በውስጥ ተቃውሞ ሲጨነቅ ትኩረት ለማስመለጥ ሲል በሊባኖስ ባለው ወኪሉ ሂዝቦላ አማካኝነት በአሜሪካ ተቋማት ላይ ጥቃት ሊሰነዝር ይችላል የሚል ስጋት አላት። የስቴት ዲፓርትመንት ለጥንቃቄ ነው ቢልም በቤይሩት ያለው ሁኔታ ግን ጦርነት ታወጀ ያህል የፍርሃት ድባብ ነግሶበታል። በውስጥ ተማሪዎች አመጽ የተወጠረው የኢራን መንግስት ለውጭ ጠላቶች ያለውን ጥንካሬ ለማሳየት ወታደራዊ መሪዎችን ወደፊት አምጥተዋል። የጦር ኃይሎች ጠቅላይ አዛዥ ሜጀር ጄኔራል ሰኢድ አብዱልሃሚ ሙሳዊ እንዲህ ብለዋል። ትራምፕ ከኢራን ጋር ወደ ጦርነት ከገባ ለህይወት የሚያበቃውን ትምህርት የሚያገኝበት ውጊያ ይሆናልም ብለዋል። ኢራን የተማሪዎችን ተቃውሞና የአሜሪካ ወታደራዊ እንቅስቃሴዎች የአንድ ሳንቲም ሁለት ገጽታዎች አድርጋ ነው የምታየው። በመሆኑም የሃይፐርሶኒክ ሚሳይሎችና የድሮን ሰራዊቷን በጠንቀቅ አቁማለች። ጦርነት አንጀምርም፣ ነገር ግን በውስጥም ሆነ በውጭ የሚመጣበትን ጥቃት ለመመከት ዝግጁ ነን የሚለው የጄኔራሎቹ ንግግር የሀገሪቱን ወቅታዊ ስሜት ይገልጸዋል። ሐሙስ ቀን በጄኔቫ የሚደረገው ድርድር በሁሉም ወገኖች መውጫ ቀዳዳ ነው። ኢራን የተማሪዎችን ተቃውሞ ለማርገብ የኢኮኖሚ ማዕቀብ እንድንሰላት ትፈልጋለች። አሜሪካ ደግሞ የኢራን ኒውክሌር ፕሮግራም በአንድ ሳምንት ውስጥ ለማቆም አልማለች። የትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ ኢራን ለምን እጅ አትሰጥም ብለው ሲጠይቁም የኢራን የውጭ ጉዳይ ሚኒስትር አባስ አራቺ ምክንያቱ እኛ ኢራናውያን ነን ብለው መልሰዋል። ይህ በቃላት የሚደረግ ፍጥጫ በጄኔቫ ጠረጴዛ ላይ ምን አይነት ውጤት እንደሚያመጣ መላው ዓለም በጉጉት እየጠበቀ ነው። በቴህራን ጎዳናዎች ላይ የሚሰማው የተማሪዎች ጩኸት ከመንግስቱ ይፋዊ መግለጫ ጋር እጅግ ይጋጫል። መንግስት የኒውክሌር መብታችን አይገሰስም እያሉ በሚያቀርብበት ወቅት በአልዛሃራና በአሚር ካቢር ዩኒቨርሲቲ የሚገኙ ተማሪዎች ግን ለእኛ ህይወት ቅድሚያ ስጡ እያሉ ነው። ይህ የተማሪዎች ተቃውሞ በኢራን ፖለቲካ ውስጥ ትልቅ ስንጥቀን ፈጥረዋል። የኢራን ወጣት ትውልድ ከዓለም ጋር መገናኘት፣ የተሻለ ኢኮኖሚ ማግኘትና የግል ነጻነት ይፈልጋል። የኒውክሌር ድርድር መጓተትና የአሜሪካ ጦር መርከቦች መምጣት ለተማሪዎች የጦርነት ስጋት ብቻ ሳይሆን የኢኮኖሚ ውድቀትን መቀጠል ማረጋገጫ ነው። እኛ የምንዋጋው ለሀገራችን እንጂ ለገዢዎቻችን አይደለም
የሚል መፈክር በቴህራን ዩኒቨርሲቲ ግቢ ውስጥ የተስተጋባ የኢራን ደህንነት ኃይሎች በከፍተኛ ጥንቃቄ ተቃውሞን ለመቆጣጠር እየሞከሩ ነው። ይህ የውስጥ ትኩሳት በኢራን በጄኔቫ ድርድር ላይ የምታሳየው አቋም ያለዘበው ወይም ሊበልጥ ሊያጠራው ይችላል። አሜሪካና የኢራን ሚዲያዎች ይህን ሁኔታ የሚዘግቡበት መንገድ ራሱ የጦርነት አካል ሆኗል። የምዕራባውያን ሚዲያዎች የአሜሪካን ጦር መርከቦች እንቅስቃሴ እንደ ጦርነት ቅድመ ዝግጅት አድርገው ሲያቀርቡት፣ የኢራን መንግስት ሚዲያዎች ግን መደበኛና ምንም አዲስ ነገር የሌለው ማለት ለማቃለል ይሞክራሉ። ይሁን እንጂ ከሚዲያ ሪፖርቶች በስተጀርባ ያለው እውነታ ግን ወታደራዊ ምልክት መስጠት ነው። ይህ በዲጂታልና በሚዲያ የሚደረጉ ፍጥጫ በተማሪዎች ላይም ተጽዕኖ አለው። ተማሪዎች በቴሌግራምና በኢንስታግራም የሚለዋወጧቸው መረጃዎች አማካኝነት የዓለምን ትኩረት ለመሳብ እየሞከሩ ነው። ኢራን የአሜሪካን ጦር መርከቦች ዛቻ የምትመለከተው ፋታህ አንድ በተሰኘው የራሷ የፈጠራ ውጤት በሆነው ሃይፐርሶኒክ ሚሳኤል ነው። የኢራን አብዮታዊ ጥበቃ የአየር ኃይል አዛዥ ብርጋዴር ጄኔራል ሰይድ ማጅዲ ሙሳዊ እንዳሉት ይህ ሚሳኤል ከድምፅ ፍጥነት በ15 እጥፍ ፈጥኖ የሚጓዝና ማንኛውም የአሜሪካ አየር መከላከያ ሰብሮ መግባት የሚችል ነው ብለዋል። ጠላት ስህተት ቢሰራ ከዚህ ቀደም ካየው የከፋ ምላሽ ይጠብቀዋል ሲሉ ጄኔራሉ ዝተዋል። ኢራን አውሮፕላን ተሸካሚ መርከቦቿን ተንሳፋፊ የሬሳ ሳጥን በማለት ጠራቸዋለች። ይህ ንግግር ተማሪዎችና ለሀገር ውስጥ ደጋፊዎች መንግስቱ አሁንም ጠንካራ መሆኑን ለማሳየት ታለመ ቢሆንም በቴክኒካዊ ረገድ ግን የአሜሪካ መርከቦች ካላቸው የረቀቀ መከላከያ ሲስተም ጋር ሲነጻጸር ውጤቱ ገና ያልተሞከረ ነው። በዚህ ፍጥጫ ውስጥ የሩሲያና ቻይና አቋም ምን ሊሆን ይችላል? ሩሲያ በዩክሬን ጦርነት ጠምዳ ቢሆንም ከኢራን ጋር ያለው ወታደራዊ ትብብር በተለይም በድሮን ቴክኖሎጂ እጅግ ጥብቅ ነው። ቻይና ደግሞ የኢራን ነዳጅ ዋነኛ ገዢ ናት። ሩሲያና ቻይና በጄኔቫው ድርድር ላይ ኢራን መካከለኛው አቋም እንድትይዝ በስተጀርባ ሆነው ጫና እያደረጉ መሆኑ ይነገራል። ይህ ደግሞ ለተማሪዎች ተቃውሞ ሌላ አቅጣጫ ሊሰጥ ይችላል። ምክንያቱም ተማሪዎቹ ሀገራቸው ከሩሲያና ቻይና ይልቅ ከምዕራባውያን ጋር እንድትቃረብ ስለሚፈልጉ ነው። ወደ ዋሽንግተን ስንመለስ የጦር ኃይሎች የጋራ እዝ ሊቀመንበር ጄኔራል ዳን ኬን አሁንም ስጋት ላይ ናቸው። ፕሬዚዳንት ትራምፕ በትሩዝ በተሰኘው የግል ማህበራዊ ሚዲያቸው ላይ ጄኔራል ኬን ማሸነፍን ብቻ የሚያውቅ ብለው ቢጽፉም ጄኔራሉ ግን በግል ለትራምፕ እንዲህ ብለዋልም ተብሏል። ጦርንም መጀመር ቀላል ነው፣ መጨረስ ግን ከባድ ነው። ጄኔራል ኬን የሚያሰጉት በኢራን ላይ የሚሰነዘረው ጥቃት በመላው ቀጠና ኢራቅ፣ ሶሪያ፣ ሊባኖስና የመን ያሉ የአሜሪካ ወታደሮች ለጥቃት እንደሚያጋልጥ እንዲሁም የኢራን ተማሪዎች ተቃውሞ በጦርነት ምክንያት ወደ ብሔራዊ ስሜት ተቀይሮ ህዝቡ ከመንግስት ጎን ሊቆም እንደሚችል ነው። ይህ ወታደራዊ ስሌት ትራምፕን ለጊዜው እንዲታቀው ቢያደርጋቸውም አርማዳ ግን አሁንም በባህር ላይ መገኘቱን ቀጥለዋል። አሁን በሁሉም አይኖች ወደ ጄኔቫ ናቸው። የአሜሪካዊ ሲቪትኮፍ እና የኢራኑ አባስ አራቺ በጠረጴዛ ዙሪያ ሲቀመጡ ከኋላቸው ሁለት ግዙፍ ኃይሎች ፍጥጫ አለ። በፋርስ ባህረ ሰላጤ ላይ የሚገኙ የአሜሪካ የጦር መርከቦች ትልቅ ስጋት የኢራን የሰው አልባ አውሮፕላኖች ወይም ድሮኖች ናቸው። ኢራን ላለፉት 10 ዓመታት በድሮን ቴክኖሎጂ ረገድ በዓለም ላይ ካሉት ቀዳሚ ሀገራት ተርታ ተሰልፋለች። ሻሂድ ተከታታይ ድሮኖች በተለይም በዩክሬን ጦርነት ላይ ታየው ሻሂድ 136 በአነስተኛ ወጪ በከፍተኛ ጥፋት ማድረስ እንደሚችሉ አስመስክረዋል። እነዚህ ድሮኖች ካማካዜ ራሳቸውን አጥፊ በመሆናቸው በመቶዎች የሚቆጠሩ ሆነው በአንድ ጊዜ ሲተኮሱ የአሜሪካን ኤች የተሰኘው የመከላከያ ሲስተም ሊያጫንቁት ይችላሉ። ስለ ጦር መርከቦችና ኒውክሌር ስናወራ መረሳት የሌለበት ትልቁ ነጥብ የኢራን ህዝብ የዕለት ተዕለት ህይወት ነው። በቴህራን አደባባዮች የወጡ ተማሪዎች ቁጣ መንስኤ ግልጽ ነው። የኢራን ገንዘብ ሪያል ዋጋ በከፍተኛ ሁኔታ በመውደቁ ሰዎች መሰረታዊ ምግብ እቃዎችን መግዛት ተስኗቸዋል። የህክምና መሳሪያዎች፣ መድኃኒቶች በማዕቀብ ምክንያት ወደ ሀገር ውስጥ እንዳይገቡ መከልከላቸው በሺዎች የሚቆጠሩ ታካሚዎች ለሞት አደጋ ተጋልጠዋል። ተማሪዎቹ እኛ ኒውክሌር ሳይሆን ዳቦና ነጻነት የምንፈልገው የሚሉትም ለዚህ ነው። የአሜሪካ መርከቦች መምጣት ለተማሪዎች የተስፋ ብርሃን ሊመስላቸው ቢችልም ጦርነት ቢነሳ ግን ቀዳሚው ተጎጂ እነዚህ ጣቶች መሆናቸው ግልጽ ነው። ይህ በሀገር ፍቅር ስሜትና በመንግስት ጥላቻ መካከል ያለው ቅራኔ የኢራን ማህበረሰብ ለሁለት ከፍሎታል።